ካን ዩ ኢማጂን ኢየሱስ ሞገስ ያስፈልገው ነበር እኛ ጋር መጥቶ ለማገልገል እኛን ከጨለማ ወደ ብርሃን ሊያመጣን ሞገስ ያስፈልገው ነበር የፈለገ ነገር ቆፍሩ ግን የእግዚአብሔርን ቤት እንደመስራት ያለ እድለኝነት የለም ዓለማችን ላይ ትልቁ ፔን ከሚባሉት ሁለት ፔኖች መካከል አንደኛው ምንድነው ሪግሬት ማድረግ መቆጨት ወይኔ ትላንትና ይሄንን አለመስራት ትላንትና ይሄን አለማድረግ ትላንት እኮ ይሄን እድል አግኝቼ ነበር ብሎ መቆጨት ትልቅ ፔን ነው ትልቅ ይሄ ወር እግዚአብሔር የሞገስ ወር እንደሆነ ተናግሮኛል በእያንዳንዳችሁ ላይ የሞገስ መንፈስ ያልፋል ማለት ነው ሞገስ ማለት በዚህ ምድር ላይ አንድ ሰው ሲኖር በጣም መሰረታዊና ወሳኝ ነገር ነው ሞገስ ለደካሙ ሰዎች ብርታትን የሚሰጥ ነው ሞገስ በሰዎች ዘንድ ተቀባይነት የሌላቸው ሰዎች ተቀባይነትን አግኝተዋል ሞገስ ያገኙ ሰዎች ኢየሱስ ጌታ ነው ሞገስ ደካማውን ብርቱ ያደርጋል ምናልባት ህግን መጣስ ይቻላል ሞገስ ይኖርባችሁ ህግ ይጣሳል ሞገስ ይኖርባችሁ ስርዓት ይጣሳል ሞገስ ይኖርባችሁ ሃሌሉያ ሞገስ ለአንድ ሰው መሰረታዊና ወሳኝ እዚህ ምድር ላይ በጌታ ፊት ነው መነግራችሁ በምንም ነገር የማታገኙትን በሞገስ ታገኛላችሁ ሰው ላቡን ጠብ አድርጎ ብዙ ሰርቶ ብዙ ታግሎ ብዙ ቆፍሮ ማያገኘውን ሞገስ ካለባችሁ ታገኛላችሁ ኢየሱስ ጌታ ነው ልንገራችሁ ሞገስ ያለባቸው ሰዎች ሰው እንዲረዳቸው ሰውን ተረዳይም ብለው አይለምኑትም ሰው እንዲሁ ይረዳቸዋል ሞገስ ያለባቸው ሰዎች ስለ ሞገስ እናስብ ሁሉ ጊዜ ማሰብ ያለብን አንደኛው ሞገስ ያደገ በሰው ህይወት ላይ የሚመጣ መንፈሳዊ ስጦታ ነው ሞገስ ምንድነው አልኳችሁ ስፒሪቹዋል ጊፍት ነው ሞገስ በመቆፈር በተለያየ መንገድ ምናመጣው አይደለም ሞገስ ከእግዚአብሔር ዘንድ ለሰው ከሚሰጣቸው መንፈሳዊ ስጦታዎች መካከል አንደኛው ሞገስ ነው ለምሳሌ አንድን ሰው እግዚአብሔር የጸጋ ስጦታ የነቢያትን ቅባት እግዚአብሔር እንደሚሰጥ የአፖስቶሊክ ግሬስን እግዚአብሔር እንደሚሰጥ ደግሞ የፓስተሪያል ግሬስን እግዚአብሔር እንደሚሰጥ የዝማሬን ጸጋ የንግስናን ጸጋ እግዚአብሔር እንደሚሰጥ የሞገስ ወይንም የፌቨር መንፈስ ከእግዚአብሔር ዘንድ ለሰዎች የሚሰጥ መንፈሳዊ ስጦታ ነው ይሄንን ያዙልኝ በደንብ ስሙኝ መንፈሳዊ ምንድነው ስጦታ ነው ኢየሱስ ጌታ ነው ይሄ መንፈሳዊ ስጦታ ደግሞ በቅዱሳን በክርስቲያኖች ህይወት ውስጥ ዴይ ቱ ዴይ ያደገና እየጨመረ የሚመጣ ነው ያ ማለት ሞገሱ በራሱ የሚያድግ አይደለም እኛንን ወደ ሞገሱ ያደገን ምን መጣው እንጂ ሞገስ በራሱ ሙሉ ነው ሞገስ በራሱ ኮምፕሊትድ ነው የጎደለ ነገር የለም ግን እኛንን ምናልባት ልንጎድል ምን ችለው እንጂ ከሞገሱ እሱ ሙሉ ነው ግን ወደዛ ሙላት ውስጥ እኔና እናንተ ያደግን እየጨመረን እንመጣለን ኢየሱስ ጌታ ነው ለዛ ምንድነው ዛሬ የምነግራችሁና የማሳያችሁ ሁሉ ጊዜ እንደምናገረው የማታውቁት ነገር በህይወታችሁ ላይ አይጠቅማችሁም ስለማይጠቅማችሁ አይደለም ስላላወቃችሁ ነው ለምሳሌ ስልካችሁስ ብዙ አፕሊኬሽኖች አሉ ከነዛ አፕሊኬሽኖች በጣም አስፈላጊ ህይወታችሁን የሚቀይሩ አፕሊኬሽን ሊኖሩ ይችላሉ ስልካችሁስ ግን ያ አፕሊኬሽን አንደኛው እንዴት መጠቀም እንዳለባችሁ ካለማወቅ የተነሳ በዛ ውስጥ ያለው ሪሶርስ አትጠቀሙ አለው እኮ ብዙ ሪሶርስ አለው ግን እዛ ውስጥ ያለው ሪሶርስ መጠቀም አትችሉ ምትጠቀሙት ወደዳችሁም ጠላችሁም ስታውቁ ነው ያላወቃችሁት ነገር በእናንተ ህይወት ውስጥ አይጠቅማችሁም እንደውም አለማወቃችሁ ይጎዳችኋል አንደኛው አለማወቃችሁ ምን ያደርጋል የመጀመሪያው እናንተ እንዳትጠቀሙ ያደርጋችኋል አለመጠቀም ብቻ አይደለም አለማወቃችሁ ይጎዳችኋል መጽሐፍ ሲናገር የሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ነው የሚለው በደም ስሙኝ ምን ብሏል ጠፍቷል አላወቃችሁምና እምራችኋለሁ አይደለም ማወቅ ግዴታ አለባችሁ ለምንድን ነው እግዚአብሔር ማወቅ አለባችሁ ብሎ ሲናገር ከዚህም በፊት እንደምነግራችሁ ምናልባት ብዙ ጊዜ ነው ይሄን ምነግራችሁ ግን ስለሚጠቅማችሁ ደጋግሜ ምነግራችሁ እግዚአብሔር ለክርስቲያን ሶስት ነገር ሰጥቶታል እነዚህ ሶስት ነገሮች እግዚአብሔርን እና የእግዚአብሔርን ቃል መንፈስ ቅዱስን አንደርስታንድ እንድታደርጉ የሚያደርጋችሁ መስመርና መንገድ ነው የመጀመሪያው እግዚአብሔር መንፈስ ቅዱስን ሰጥቶናል ሁለተኛው ደግሞ እንድናውቅ ቃሉን ሰጥቶናል ሶስተኛው ደግሞ አገልጋዮቹን ባሪያዎቹን እግዚአብሔር ሰጥቶናል እግዚአብሔር በዚህ መንገድ
ምን ትላላችሁ? ታውቁኛላችሁ ብሏል። እነዚህ ሶስት መሰረታዊ በጣም ወሳኝ ነጥቦች አሉ። አይ በቃ አላወቅኩም ብትሉ ለምን አላወቃችሁም ተብላችሁ እግዚአብሔር ይጠይቃችኋል። ማለት አለመጠየቅ የለም፣ እንጠየቃለን። ከኔ ጋር ናችሁ? አለመጠየቅ የለም፣ እንጠየቃለን። ለዛ ነው የማስተምራችሁ። አሁን ስለ ሞገስ ስትመለከቱ ሞገስ መንፈሳዊ ምንድነው? ስጦታ ነው። ሞገስ ያለባቸው ሰዎች በሰው ሀገር በስደት ሄደው እንኳን እግዚአብሔር ንጉሥ አድርጓቸዋል፣ አክብሯቸዋል፣ ሕግ ተሽሯል። ኢየሱስ ጌታ ነው። ሲጫዋቸው አሜን በሉ። ሞገስ ሲኖር የሌላችሁ ነገር የለም። ሞገስ ያለው ሰው በዘመኑ ሁሉ አሸናፊ ነው። ሞገስ ያለው ሰው በዘመኑ ሁሉ የበላይ ነው። እሺ የእግዚአብሔር ሞገስ በኔ ላይ አለ በሉ። አሜን አሜን። ሞገስ ያለበት ሰው በዘመኑ ሁሉ ከፍታውን ተቆጣጥሮ ይኖራል። ሞገስ ይኑርባችሁ። ነጋዴዎች ሞገስ ካለባችሁ ሌላው ጋር ካለው ኢንካም የበለጠ እናንተ ጋር ይመጣል። እናንተ የምትሰሩት ስራ ዩኒክ ስለሆነ አይደለም፣ በእናንተ ላይ ካለው ሞገስ የተነሳ። አንደኛው ሞገስ ዛሬ ፕሮግረሳችሁን ፌቨር ኢንክሪዝ እያደረገ የሚመጣውን ሞገስ ነው የምንመለከተው። ይሄ ሞገስ በምድር ላይ ኢየሱስ ክርስቶስ እግዚአብሔር አብ የላከውን ያንን ፕሮግራም መፈጸም እንዲችል ምን ያስፈልገው ነበር? ሞገስ ያስፈልገው ነበር። እዚህ የእግዚአብሔርን ፕሮግራም በዘመኔ ሁሉ አድርጌ ፈጽሜ ማለፍ እፈልጋለሁ የሚል ሰው ምን ያስፈልጋል መሰላችሁ? አንድ ኪ ሞገስ ያስፈልገናል። ኢየሱስ ክርስቶስ የእግዚአብሔር አብ ፍቃድን በዚህ ምድር ላይ ፈጽሞ ለማለፍ ሞገስ ያስፈልገው ነበር። በየጊዜው በኢየሱስ ሕይወት ላይ የሚመጣውን ፈተና መሻገር የሚችለው ሞገስ በላዩ ላይ ስለነበረ፣ አንደኛው የእግዚአብሔርን ሐሳብ መፈጸም የሚችለው ኢየሱስ ጌታ ነው። በየደረጃው በሕይወታችሁ ላይ የሚመጣው ቻሌንጅም ይለያያል። ያን ቻሌንጅ ማለፍ የምትችሉት ሞገስ ሲኖራችሁ ብቻ። ማነው ጮሆ አሜን የሚል ሰው? ዛሬ እኔ የምጸልየው ይሄንን ነው። በሄዳችሁበት ስፍራ ሁሉ የእግዚአብሔር ሞገስ በላያችሁ ላይ ይሆን። ወደ ካላችሁበት የፌቨር ደረጃ ወደ ሌላ ከፍታ እግዚአብሔር ያሳድጋችሁ። አያችሁ እንደዚህ ይላል፣ ኢየሱስም በጥበብና በቁመት በሞገስ ዋው! ኢየሱስ ፍጹም ሰው፣ ኢየሱስ ፍጹም አምላክ። ኢየሱስ ምን ያስፈልገው ነበር? በቁመት ያድግ ነበረ። ይሄ ማለት ስለ ፍጹም ሰውነቱ ስለ ሰውነቱ በስጋው ያድግ ነበር ኢየሱስ። ሌላኛው በጥበብ ይላል። ጥበብ ስፒሪቹዋል ጊፍት ነው። ኢየሱስ ጌታ። ሌላኛው ደግሞ ዋናው ነጥባችን በሞገስም ደግሞ በእግዚአብሔርም በሰውም ፊት ኦ ማይ ጋድ ማነው ጮኸ አሜን የሚል ሰው? ይኸውላችሁ በእግዚአብሔርም በአባቱም ፊት ያድጋል፣ በሰውም ፊት ያድጋል። እግዚአብሔር በሰውም በእግዚአብሔርም ፊት እንድታድጉ ያድጋችሁ በኢየሱስ። የሚያድግ መንፈሳዊ ጊፍት ነበር በሱ ውስጥ። ኢየሱስ እኮ ነው። እኔ አሁን ስለ ጳውሎስ አይደለም እያወራሁ ያለሁት፣ ስለምናመልከው አምላክ ስለ እግዚአብሔር ወልድ ነው እያወራኋችሁ ያለሁት። እግዚአብሔር ወልድ የሚያድግበት መንፈሳዊ ክልል ውስጥ ነበረ፣ የሞገስ ክልል ውስጥ ነበር። አይ እኔ ይበቃኛል፣ ኖ አይበቃህም፣ ይበቃኛል ያልክ ቀን መንፈሳዊ ድንዛዜ ውስጥ ገብተን ነው። አንድ ሰው በመንፈሳዊ ሕይወቴ አድጌያለሁ፣ ትልቅ ደረጃ ደርሻለሁ ማለት ከጀመረ ያ ሰው ከስሯል፣ ያ ሰው ወርዷል፣ ያ ሰው መንፈሳዊ ድንዛዜ ውስጥ ገብቷል። ለማደግ ራሱን ማዘጋጀት ያልቻለ ሰው፣ ለማደግ ራሱን ሬዲ ያላደረገ ሰው መንፈሳዊ ድንዛዜ ውስጥ ገብቷል። ለመማር ራሱን ያልከፈተ ሰው መንፈሳዊ ድንዛዜ ውስጥ ገብቷል። ከኔ ጋር ናችሁ? ኢየሱስ የእድገት ጎዳና ውስጥ ነበር። ካን ዩ ኢማጂን? ኢየሱስ ሞገስ ያስፈልገው ነበረ እኛ ጋር መጥቶ ለማገልገል፣ እኛን ከጨለማ ወደ ብርሃን ሊያመጣን ሞገስ ያስፈልገው ነበር። ከኔ ጋር ናችሁ? ኢየሱስ እኮ ነው ምላችሁ። እስቲ ኢየሱስ በሉ። ምን ያስፈልገው ነበር? ሞገስ ያስፈልገው ነበር። ካን ዩ ኢማጂን? በዘመናችሁ ሁሉ ምን ያስፈልጋቸዋል? ሞገስ። ያለ ሞገስ አንድ ስቴፕ መሄድ አትችሉም። ያለ ሞገስ እዛው በዛው ነው የምንጓዘው። ሞገስ ያለበት ሰው ግን በዘመኑ ሁሉ የእግዚአብሔር አብን ፍቃድ ፈጽሞ ያልፋል። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። እና ያላችሁ ሞገስ የሚያድግ ሞገስ እንደሆነ ወቁ። ኢየሱስ በዚህ አይነት የህይወት መንገድ ውስጥ ያድግ ነበር። ሌላኛው በመጽሐፍ ቅዱሳችን ላይ የኢየሱስ እድገት ምን አይነት እድገት ነበር? ፍጹም እድገት ነበር። ኢየሱስ ጋር ፍጹም የሆነ እድገት ነበረ። ሌላኛው ደግሞ ስትመለከቱ በእግዚአብሔር ቃል ላይ አንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ እሺ፣ ብላቴናው ሳሙኤልም እያደገ ሄደ፣ እሺ፣
አያያያያ በማንና በማ ኢየሱስ ጌታ ነው። ሲድጋሚ አንብቦስ አያያያያ ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለሱ የሚለምን ማን ነው? እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስን እያገኘ ሄደ። ቀጥሎ የእግዚአብሔርም ሰው ወደ ኤሊ መጥቶ አለው፣ እግዚአብሔር እንደዚህ ይልሃል፣ በግብፅ በፈርዖን ቤት ባሪያ ሳለ ለአባት ቤት ተገለጥኩኝ። ከእስራኤል ነገድ ሁሉ ካህን የሆነኝ ዘንድ በመሠዊያ ላይ ይሰዋ ዘንድ ዕጣንም ያጥን ዘንድ እሺ ኢየሱስ ጌታ ነው። ተባረክ። እግዚአብሔር በዘመናት ሁሉ እድል ይሰጣቸዋል። እግዚአብሔር ለሰው ልጅ በዘመን ሁሉ እድል ይሰጠዋል፣ ቻንስ ይሰጠዋል። በጣም የሚገርማችሁ የኤሊ ልጆች ትልቅ እድል ነበራቸው። የእግዚአብሔርን ቤት ማጠን የሚችሉበት፣ የእግዚአብሔርን መንግስት የሚሰሩበት። ወዳጆቼ እዚህ ዓለም ላይ የእግዚአብሔርን ቤት እንደ መስራት መታደል የለም። የፈለገ ስራ ስሩ፣ የፈለገ ነገር አድርጉ፣ የፈለገ ነገር ቆፍሩ፣ ግን የእግዚአብሔርን ቤት እንደ መስራት ያለ እድለኝነት የለም። እነዚህ ልጆች የሚቀጥል ትውልድ ነበሩ። እነሱ ነበሩ ያንን ፕሮግራም ያስቀጥሉ የነበሩት፣ ግን ያገኙትን እድል አልተጠቀሙ። እግዚአብሔር በሰጣችሁ እድል ሁሉ የምትጠቀሙበትን እግዚአብሔር ጸጋ ይስጣችሁ። ሳሙኤል በፕሮሚስ የመጣ ልጅ ነው። ግን ይሄ ሳሙኤል የእግዚአብሔር ፕሮሚስ ቢመጣም ምን ያስፈልገው ነበር? የእግዚአብሔርን ቤት ለማጠን እድገት ያስፈልገው ነበር። ይሄ እድገት በሰዎች ሁሉ ዘንድ ተቀባይነትን እንዲያገኝ፣ ሰዎች ባዩት ሰዓት እንዲወዱት ያስፈልግ ነበር። አያችሁ፣ ቅድም ሲጀምር እንደዚህ ብያችኋለሁ። የእግዚአብሔርን ቤት ስራ ለመስራት ያለ ሞገስ መስራት አንችልም። ሞገስ ከሌላችሁ ልትታገሉ ትችላላችሁ። ብዙ ነገሮችን ልታጠፉ ትችላላችሁ። ሞገስ ግን ብታጠፉ ያጠፋችሁትን ጥፋት ይሸፍንላችኋል። ሞገስ በዘመናችሁ ሁሉ እግዚአብሔር አምላክ በእናንተ ላይ ያድርግ። በእውነት ይህንን ነው የምጸልየው። የሰማይ አምላክ እግዚአብሔር በቤታችሁ ሞገስን ይስጣችሁ በኢየሱስ ስም። ካላችሁ ተቀባይነት ካላችሁ ወራስ አሮ ነው። በቃ በጣም ተች ነው የሚያደርግ እግዚአብሔር እድል ሰጥቶ ሚስ ማድረግ። ለምሳሌ እድሜያችሁ ትንሽዬ ከሄድ ካለ አሁን በምትሮጡት ልክ መሮጥ አትችሉ። አሁን ለአገልግል በምትሉት ልክ ማገልገል አትችሉ። ታስታውሳላችሁ በመጽሐፍ ቅዱስ ላይ ዳዊት ያለውን ሀብት ሁሉ አከማቸ። ገንዘቡን አከማቸ፣ ወርቁን አከማቸ፣ ብሩን አከማቸ። ብዙ ነገሮችን ካከማቸ በኋላ በጣም የሚገርመኝ ነገር እግዚአብሔር እንደዚህ ያለው፣ አይ አንተ ቤቴን ምን አትልም ልትሰራ አትችልም። ኦራሻካ ለካ ብር ስላለን መስራት አንችልም፣ ሀብት ስላለን መስራት አንችልም። ኢየሱስ ጌታ ነው። አይ ልትሰራ አትችልም ማለት ካን ኢማጂን። ለካ መከልከል አለ። ልትሰራ ተነስተ ኖ መባላል። ኢየሱስ ጌታ ነው። እና እግዚአብሔር እድል ሲሰጣችሁ፣ እግዚአብሔር ጊዜ ሲሰጣችሁ፣ እግዚአብሔር ሰዓት ሲሰጣችሁ ሚስ አታድርጉ። ዛሬ መስራት ባለባችሁ ልክ ስሩ፣ መሮጥ ባለባችሁ ልክ ሩጡ። ነገ የሚባለው ቀን የናንተ አይደለም። ነገ ምን እንደሚፈጠር አታውቁም። ዛሬ መስራት ባለባችሁ ልክ ስሩ። ዛሬ መሮጥ ባለባችሁ ልክ ሩጡ። ዛሬ መንቀሳቀስ ባለባችሁ ልክ መንፈሳዊ አክቲቪቲን አድርጉ። ነገ ይኸውላችሁ በሰው ልጅ ትልቁ አንደኛው ፔን ሪግሬት ማድረግ ነው፣ መቆጨት ነው። ዓለማችን ላይ ትልቁ ፔን ከሚባሉት ሁለት ፔኖች መካከል አንደኛው ምንድነው? ሪግሬት ማድረግ፣ መቆጨት። ወይኔ ትላንትና ይሄንን አለመስራቴ፣ ትላንትና ይሄን አለማድረጌ፣ ትላንት እኮ ይሄን እድል አግኝቼ ነበረ ብሎ መቆጨት ትልቅ ፔን ነው። ትልቅ
ኢየሱስ ጌታ ነው። አሜን አሜን አሜን። ላለመቆጨት ዛሬ እግዚአብሔር በሰጣችሁ እድሜ መሮጥ ባለባችሁ ልክ ሩጡ። ሁለተኛው ዲሲፕሊን፣ እነዚህ ሁለት ፔኖች ኢንተርናሽናል የሆነ ዲሲፕሊን እንትን ነው፣ ፔን ነው። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እና እግዚአብሔር ምን ሰጥቶናል? እድልና ጊዜ ሰጥቶናል። እድል በሰጠን ጊዜ በሰጠን ሰዓት ሚስ እንዳታረጉ። አያችሁ ሳሙኤል በመንፈሳዊ ህይወቱ በሞገስ ሊያድግ ይገባ ነበር። እድገት ግዴታ ነበር በሳሙኤል ህይወት ላይ። ለካ ያ እስካላደገ ድረስ ቤቱን ማጠን አይችልም። እስካላደገ ድረስ ቤቱን መስራት አይችልም። ቤቱን መስራት ቤቱን ማጠን የሚችለው ምን ሲሆን ነው? እያደገ ሲመጣ ነው። ይህንን ቃል በትህትናና በእግዚአብሔር ቤት በመጽናት ውስጥ ሞገስ ይጨምራል። በፈተና ውስጥ የሚጨምር ሞገስ ነበረ። በማን ህይወት ውስጥ? በዮሴፍ ህይወት ውስጥ። በፈተና ውስጥ እያለፈ እግዚአብሔር ይህንን ይስጣችሁ በኢየሱስ አሜን አሜን አሜን። ዮሴፍ በፈተና ውስጥ እያለፈ ሞገስ ነበረበት። አያችሁ ፈተና፣ አንዳንድ ሰው እኮ በቃ ፈተና በህይወቱ ላይ ሀፕን ሲሆን አለባበሱ ይደከርታል፣ ሁለመናው መልኩ ይጠቁራል፣ ምን ይላል። ግን ዮሴፍ አይጠቁርም ነበር። ኢየሱስ ጌታ ነው። የሆነ ሞገሱ ይጨምር ነበር። እግዚአብሔር እንደዚህ ያደርጋችሁ። ዘፍጥረት መጽሐፍ ምዕራፍ 39 ቁጥር 21 ላይ ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ ዮሴፍ በፈተና ውስጥ ሁሉ ምን ነበረው ይላል? የሚጨምር ሞገስ ነበረው። የሚቀንስ ሞገስ አይደለም። ምን የሚል ነው? የሚጨምር ሞገስ ነው። አላቫና ሲያባ የኔ ሞገስ ይጨምራል ብሎ የሚያዩሽ ሰው አሜን ብሎ ይወስዳል። አያችሁ ዮሴፍ በግዞት ቤትም ሆኖ በፈተና ውስጥ ሆኖ ሰው እስር ቤት ሆኖ ሞገስ ይጨምራል። አያያያ እስር ቤት ገብቶ እስር ቤት ውስጥ የተለየ ሞገስ አለ። ማነው ጮህ አሜን የሚል ሰው? ድገሙና ጮኻችሁ አሜን ብላችሁ ሰው። አንዳንድ ጊዜ ፈተና ሲበዛ እኮ ሁሉ ነገር ነው ከኛ የራቀ ይመስል። ዮሴፍ ጋር ግን ስትመጡ ፈተና ውስጥ ነው፣ ግዞት ቤት ነው፣ እስር ቤት ውስጥ ነው። በጌታው ፊት እግዚአብሔርን ሞገስ ሰጠው ይላል። ሃሌሉያ። እግዚአብሔር ይህንን ይስጣችሁ በኢየሱስ። አጠገባችሁ ያለውን ሰው እንደዚህ በሉት፣ በፈተና ውስጥም የማያቋርጥ ሞገስ ባንተ ላይ ያለ በሉት። ድገሙ፣ በፈተና ውስጥም የማያቋርጥ ሞገስን እግዚአብሔር ሰጥቷል በሉት። ለካ ፈተና ሞገስን አያጠፋም ማለት ነው። ከኔ ጋር ናችሁ? ፈተና ለካ ሞገስን አያጠፋም። አንዳንድ ሰው ሞገስ በፈተና አይጠፋ፣ በማጣት ውስጥ አይጠፋ፣ እስር ቤት ብትገቡ አይጠፋ። እስቲ ጮኻችሁ አሜን ብላችሁ ዘዱ። ሃሌሉያ። ማራዛካቴ ለጌቦሽ ኢላጋባንዳ ሰቦሽ። አያችሁ እውነተኛ የሆነ ሞገስ፣ እውነተኛ የሆነ ፌበር በፈተና ውስጥ፣ በእስር ቤት ውስጥ፣ በማይቻል የህይወት ጎዳና ውስጥ ምን ይሆናል መሰል? እየጨመረ ይመጣል። ፍሎሪሽ እያደረገ ይመጣል። እግዚአብሔር ይሄንን በህይወታችሁ ላይ ያደርግ። ኢየሱስ ጌታ ነው። እና ሞገስ ሁኔታ ላይ ዲፔንድ የሆነ አይደለም ማለት ነው። ስለተሳካ ስላልተሳካ፣ ጥሩ ልብስ ስለለበሳችሁ ስላልለበሳችሁ፣ ወፍራም ስለሆናችሁ ቀጭን ስለሆናችሁ፣ መልክ ስላላችሁ ስለሌላችሁ አይደለም። ሞገስ መንፈሳዊ ስጦታ ነው። ፈተና ሞገስን አያጠፋም። ይልቁንም እውነተኛ መለኮታዊ ሞገስ በፈተና ውስጥ እያደገ ይወጣል፣ እያደገ ይመጣል። በምን ውስጥ? በፈተና ውስጥ፣ በቻሌንጅ ውስጥ። በዛም አይደለም በስኬት ውስጥም እየጨመረ እየጎላ የሚመጣ ነው። ኢየሱስ ጌታ ነው። ሃሌሉያ። እያደገ የሚመጣ ሞገስ እንዴት ነው የሚገኘው? እንዴት ነው የምናገኘው? ይሄ በጣም መሰረታዊ ወሳኝ ነገር ነው። ከኔ ጋር ናችሁ? አሁን ስለምን አወራን? ስለ ሞገስ አወራን። ሞገስ ስጦታ ነው ብያችኋለሁ። ከዛ እንዴት ነው ይሄ ስጦታ የሆነው ሞገስ በእኛ ህይወት ውስጥ እንዴት ነው ማደግ የሚችለው? ይሄን ማወቅ ደግሞ ለኔና ለናንተ መሰረታዊ ነገር ነው። ይሄ ማለት ነው እናንተ ምን ማድረግ አለባችሁ? እኔ ምን ማድረግ አለብኝ? ይሄንን ካላደረጋችሁ ውስጣችሁ ላይ ያለው ሞገስ እየጨመረ አይመጣም፣ እየተደፋፈነ። ምን ማለት እንደሆነ ልንገራችሁ። ክፍለ ሀገር ላይ ስታዩ እሳት፣ ፍም የሆነችን እሳት ማታ ሰዓት ላይ በአመድ ይሸፍኗታል። ከኔ ጋር ናችሁ? በአመድ ትሸፈንና ጠዋት ላይ እሳት ለማቀጣጠል ክብሪት አይደለም የሚጭሩት። በአመድ የተሸፋፈነውን
ፍሟን እሳት ገለብ ገለብ ነው የሚያደርጓት። አያችሁ ውስጣችሁ ላይ እንደዚህ አይነት እሳት አለ። በደንብ ስሙኝ። ይሄ እንደዚህ አይነት እሳት አለ፣ የሞገስ እሳት አለ። ይሄ የሞገስ እሳት ግን ገለብ ገለብ አድርጋችሁ ያንን ማቀጣጠልና ማንደድ የምትችሉት እናንተ ናችሁ። አሜን አሜን አሜን። ያ እሳት ውስጣችሁ ላይ ያንን እሳት ግን አውጥታችሁ የምታነዱት እናንተ ናችሁ። እግዚአብሔር አያነድላችሁም። ይሄንን ቁርጣችሁን እወቁ። እናንተ ሰነፍ ከሆናችሁ እሳቱ አለ ውስጣችሁ ላይ፣ እዛ ውስጥ አለ፣ አይታየም፣ ምንም ዋጋ የለውም በህይወታችሁ ላይ። ግን ገልባችሁት ያ እሳት እንዲነድ የምታደርጉት እናንተ ናችሁ። እንዴት ነው የምንገልበው? አሁን ያኛውን በእጃችን ነው አይደል? ከዛ በኋላ ማራገብ ነው። በሞገስ ደግሞ ለማደግ መንፈሳዊ ቁልፋል። እያደገ የሚመጣውን ሞገስ እንዴት ማግኘት እንችላለን? የምናገኝበት መንገድ የመጀመሪያው በእውነትና በምህረት መመላለስ። በደንብ ስሙኝ። በምንና በምን? በእውነትና በምህረት በይቅርታ መመላለስ። አንድ ሰው የምህረት ልብ የሌለው ሰው፣ የይቅርታ ልብ የሌለው ሰው ወደ ሞገስ ማደግ አይችልም። የፈለገ ይኸውላችሁ ምህረትና ይቅርታ እውነት መሰረታዊ በመንፈሳዊ ህይወታችሁ እያደጋችሁ እንድትመጡ የሚያደርግ ዋናና የመጀመሪያው ቁልፍ ነው። አንድ ሰው በህይወቱ ሰው ሊበድለው ይችላል፣ ሊያሳዝነው ይችላል፣ ሊያስለቅሰው ይችላል። ያ ሰው ስላሳዘነው ስላስለቀሰው ምናልባት ያስለቀሰው ሰው ያሳዘነው ሰው ማስለቀሱን ማሳዘኑን ረስቶታል። በደንብ ስሙኝ፣ ረስቶታል። ግን ያዘነው ሰው ውስጡ ላይ ቂም ከያዘ እርግጠኛ ሆኜ የምነግራችሁ ያሳዘነው ሰው የራሱን ህይወት ነው እየኖረ ያለው። አዝኖ ውስጡ ላይ ግን በቂም መልክ ያስቀመጠው ሰው በራሱ ላይ ፈንጅ ጠምዷል። በደንብ ስሙኝ። ያሳዘነው ሰው እኮ ሌላ ነው፣ ያስለቀሰው ሌላ ነው፣ የበደለው ሌላ ነው። ግን የተበደለው ሰው በውስጡ ላይ ቂም ከያዘ ይሄ ሰው በራሱ ላይ ፈንጅ ጠምዶ የበደለውና ያሳዘነው ሰው ጋር እንዲፈነዳ መጠበቅ ማለት ነው። ለዛ ምን እያልኳችሁ ነው? ያሳዘኗችሁ ሰዎች ካሉ ምህረት አድርጉላቸው። ምህረት ካላደረጋችሁ በእናንተ ውስጥ የሚያድግ የእግዚአብሔር ሞገስ በህይወታችሁ ላይ አይሰራም። ምህረት ማድረግ ከባድ ነው፣ ግን የእግዚአብሔር ቃል የሚለው ምንድነው? ምህረት አድርጉ። መጽሐፍ ቅዱሳችን ላይ የእግዚአብሔርን ቃል ይሄን ጥቅስ እስቲ ያወጡልኝ። ኢየሱስ ጌታ ነው። በምሳሌ መጽሐፍ ምዕራፍ 3 ከቁጥር 3 እስከ 4 ምህረትና እውነት ካንተ አይራቁ። ምንና ምን? ምህረትና እውነት ካንተ አይራቁ፣ ባንገትም እሰራቸው፣ በልብ ጽላትም ጻፋቸው። በምን ላይ? በልብ ጽላት ላይ ጻፋቸው። በእግዚአብሔርና በሰው ፊት ሞገስን መልካም ዝናን ታገኛለህ። ሃሌሉያ። ምህረትና እውነት ካንተ አይራቁ። ምንና ምን? ምህረትና እውነት። የምህረት ሰው፣ ምህረት ማለት የበደላችሁን ሰው መማር ነው። ያሳዘናችሁን ሰው በመማር ውስጥ ምን አለ ይላል? በእግዚአብሔርም በሰውም ፊት ሞገስን መልካም ዝናን ታገኛለህ። ምህረት፣ እውነት በሰውም ፊት በእግዚአብሔርም ፊት። ኢየሱስ ጌታ ነው። አሜን። በጣም is the highest ትልቅ ኪ ነው፣ ትልቅ ቁልፍ ነው። ብዙ ሰው የምህረት ልብ የለውም፣ ግን ሞገስን ይፈልጋል። የለም መጽሐፍ ቅዱስ ሞገስን ትፈልጋለህ፣ ሞገስን የምትፈልጉ ከሆነ ምን ሁኑ ይላል? የምህረት ልብ ይኑራችሁ፣ የይቅርታ ልብ ይኑራችሁ። ይቅርታ ማለት በዘመናችሁ ሁሉ ከህይወታችሁ ላይ በሽታን የማራቂያ ቁልፍ ነው። ሲጫዋችሁ አሜን በሉ። አሟችሁ ሊሆን ይችላል፣ ወይንም በፋይናንሻል ኪሳራ ውስጥ ልትሆኑ ትችላላችሁ። የምህረት ሰዎች ከሆናችሁ እርግጠኛ ነኝ ምህረት በሽታን ይነቅላል። እሺ ይነቅላል ብላችሁ ጮዜ። የምህረት ሰዎች ከህይወታቸው በሽታን ይነቅላል፣ በሰው ዘንድ ተቀባይነትን ያገኛል። የምን ሰዎች? የምህረት ሰዎች። ኦላ ባሻ ካታላጋቦስ እስተጅፉል ነው። ምህረትና እውነት ካንተ አይራቁ፣ በአንገትም እሰራቸው፣ በልብም ጽላት ጻፋል። በአንገት እሰራቸው ማለት እንደ ማህተብ እኮ ላይክ አሁን የኦርቶዶክስ እምነት እዚህ ላይ ያስሩት የለ። ያንተ መታወቂያ ምንድነው ማለት ነው? ምህረት ነው። እስቲ አሜን በሉ። እስቲ ጨዋችሁ ድገሙና አሜን በሉ።
የእናንተ መታወቂያ ምንድነው? ስለናንተ ሰው ሲያስብ የምህረት ሰው መሆናችሁ፣ ስለናንተ ሰው ሲያስብ የምን ሰው? እውነተኛ ሰው መሆናችሁን በአንገት ሰረው። ኦራሳ ካባሽ ይሄ ማለት በሰው ዘንድ ይታወቅ የምህረት ሰውነታችሁ። እቺማ ቂም ከያዘች አትባሉ። ይሄማ ቂም ከያዘ በቃ እኔን አንዳንድ ሰው እንደ ሰይጣኔን ምን ሰይጣን ከየት ነው ያለው ይላል። በጣም ብዙ ሲጣላ ኢየሱስ ጌታ ነው። መጽሐፍ ቅዱስ ያሳዘናችሁን ሰው ያስለቀሳችሁን ሰው የምህረትና የእውነት አንገታችሁ ላይ እሰሩት። መታወቂያችሁ ምን ይሁን? ምህረት ይሁን። መታወቂያችሁ ምን ይሁን? እውነት ይሁን። ያኔ ምን ትሆናላችሁ? በሞገስ እያደጋችሁ ትመጣላችሁ። ማን ነው ጮኸ አሜን የሚል ሰው? አየ ምህረት የሌለው ሰው እውነት የሌለው ሰው በዘመኑ ሁሉ ምን አይልም? አያድግም። ከዛ በኋላ በማፊት ይላል በእግዚአብሔርም በሰውም ፊት። ያ ማለትም በእግዚአብሔር ፊት ሞገስን አገኛችሁ ማለት የተንበረከካችሁበት። አቤት አቤት አቤት! ይሄ መረዳት ያገኛችሁ። ተንበርክካችሁ እግዚአብሔርን ጠይቁ። እግዚአብሔር የጠየቃችኋቸውን ጥያቄዎች ሁሉ መልስ ይሰጣችኋል። እሺ ጮኻችሁ አሜን ብላችሁ ሰጥ አያችሁ። ምክንያቱም ሞገስን አግኝታችኋል። በማፊት በእግዚአብሔር ፊት ኦራባሺ ካቶላቪያ በእግዚአብሔር ፊት ጠይቃችሁ ምንም ነገር ምን አትሉ አታጡ። ሲያላጣም በሎሴ ለካ የብዙ ሰው የጸሎት መልስ ያልተመለሰው ለምንድነው ካላችሁ ይሄው እዚህ ጋር ቁልፋል። የምህረት ሰዎች ከሆነን ምህረትና እውነት ከኛ ጋር ካለ ባንገታችን ላይ ካሰርን ምን እናገኛለን ማለት ነው? እግዚአብሔርን ጠይቀን የምንከለከለው ነገር የለም። ኢየሱስ ጌታ ነው። ይሄ ምንድነው? በእግዚአብሔር በሞገስ ማደግ ከፈለጋችሁ እግዚአብሔር የሚያሳድጋችሁ በዚህ ነው። ኢየሱስ ጌታ ነው። እግዚአብሔር ምን የሚያደርገው? የሚያሳድገን በዚህ መንገድ ነው። ማደግ የሚፈልግ ሰው በዚህ መንገድ ያድጋል። ኢየሱስ ጌታ ነው። በየትኛው መንገድ? በዚህ መንገድ ያድጋል። አንደኛው የምህረትና የእውነት ሰው በመሆን በሞገስ እያደግን እንመጣለን። ይኸውላችሁ እግዚአብሔር ምህረትን አድርጉ ካለ ምህረትን ማድረግ የምትችሉበት አቅም ሰጥቷችሁ ነው። በደንብ ስሙ። እግዚአብሔር ምህረትን አድርጉ ካለ እግዚአብሔር ሳይሰጣችሁ አይጠይቃችሁም። ይሄንን እወቁ። እግዚአብሔር አንድን ሰው ሳይሰጠው አድርግ አይልም። ምህረት ማድረግ ትችላላችሁ። ያሳዘናችሁ ሰው አለ፣ ያስለቀሳችሁ ሰው አለ። ያንን ሰው ያሳዘናችሁን ያስለቀሳችሁን ሰው ምህረት ማድረግ የምትችሉበት ምን አለ ማለት ነው? እናንተ ጋር አቅም አለ። የለኝም ብትሉ ዛሬ እንጸልያለን። እግዚአብሔር ኦሬዲ ምን አድርጉ? ምህረት አድርጉ እያለ ያኔ ምን ታገኛላችሁ? በእግዚአብሔርም በሰውም ፊት ሞገስን ታገኛላችሁ። ይሄ አይሻልም? ይሄ አይሻልም? በእግዚአብሔርም በሰውም ፊት ሞገስን ማግኘት አንደኛው ኪ ምንድነው? እውነትና ምህረት ነው። ኢየሱስ በእውነትና በምህረት መመላለስ የኛ ድርሻ ነው። ሁለተኛው ደግሞ ጥበብን መፈለግ። በሞገስ ለማደግ የሚፈልግ ሰው ሁለተኛው ቁልፍ ምንድነው? ጥበብን መፈለግ። ወዚህ የማትፈልጉት ነገር ወደ እናንተ አይመጣም። ይሄ መደምደሚያና መጨረሻ ነው። የማትፈልጉት ነገር አይመጣም። ሰው ለእናንተ ፈልጎላችሁ ያ ነገር ወደ እናንተ አይመጣም። እናንተ መጀመሪያ መፈለግ አለባችሁ። ያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ ምን ይላል? ጥበብ በሰው ሕይወት ላይ ሞገስን ትጨምራለች። በደንብ ስሙ። ጥበብ በሰው ሕይወት ላይ ሞገስን ትጨምራለች። ሁለተኛው ጥበብ የሰውን ፊት እንዲያበራ ታደርጋለች። በመጽሐፍ ቅዱሳችን ላይ ካያችሁ ሰለሞንን ስትመለከቱ ሰለሞን እግዚአብሔርን የለመነው አንደኛውና ዋነኛው ምንድነው? ጥበብን ነው። በደንብ ስሙኝ። ምንን የለመነው? ጥበብን በመፈለግ ውስጥ ሞገስ ይጨምራል፣ ያድጋል። እስቲ አሜን በሉ። ጥበብን በመፈለግ ውስጥ ምን ያድጋል? ሞገስ። ሰለሞን እግዚአብሔር ጋር መጣና እግዚአብሔርን የጠየቀው የለመነው አንድ ልመና ነው። ይሄን ታላቅ ሕዝብ እመራ ዘንድ አለ አስተዋይ ልቦናህን ስጠኝ አለ። እግዚአብሔር በልመናው ወይንም በጥየቃው ተደነቀ ይላል እግዚአብሔር ቃል። ከዛ በኋላ እንደዚህ አለ። ኢየሱስ ጌታ ነው። እግዚአብሔር የጸሎታችሁን መልስ ይስማ በኢየሱስ። በተንበረከካችሁ ቁጥር የእግዚአብሔር የልቡን ሐሳብ የምትጠይቁ ሁኑ በኢየሱስ። የልቡን ሐሳብ የምትጠይቁ ሁኑ በጌታ በኢየሱስ። ሲጮኻችሁ አሜን ብላችሁ ሰዱ። አያችሁ ሰለሞን የእግዚአብሔርን የልቡን የትርታውን ነው አንደርስታንድ ያደረገው። ኢየሱስ የልቡን ሐሳብ ነው ያወቀው። ከዛ በኋላ ይሄን ታላቅ ሕዝብ እመራ ዘንድ አለ አስተዋይ ልቦናን ስጠኝ። ያ ማለት ዊዝደም ጥበብ ስጠኝ አለ። እግዚአብሔር እንደዚህ ያለው
ኢየሱስ ጌታ ነው። አሜን አሜን አሜን። ሕዝቤን ትመራ ዘንድ ጥበብን ለመንክ፣ ጥበብን ጠየካል። ጥበብ ብቻ አይደለም የሰጠው። ባይዞ ሰለሞን ጋር የነበረው ባለጠግነት ዛሬም በዚህ ዘመን እንደዛ አይነት ባለጠግነት የለም። እንደዚህ ያለው ከኋላም አለ ከፊትም እንዳንተ አይነት ባለጠጋ ሰው እስከማይመጣ ድረስ ባለጠጋ አድርጌያለሁ። ማን ነው ጮሆ አሜን የሚል ሰው? ይኸውላችሁ በዛ ዘመን የነበረው ባለጠግነት የለም በዚህ ዘመን። እነ ሚሊዮነሮችን ሄዳችሁ ብትጠሯቸው እነ ማን ናቸው? እነዚህ ትልልቅ ገንዘብ ያላቸውን ሰዎች ብትጠሯቸው ሰለሞን ጋር የነበረው ባለጠግነት የለም። ለምንድን ነው ይሄ የሆነው ካላችሁ እግዚአብሔር የሚፈልገውን ነው ሰለሞን እግዚአብሔርን የጠየቀው። ከኔ ጋር ናችሁ? አሁን ምጸልይላችሁ ጸሎቴ ነው የእግዚአብሔር የልቡን ሐሳብ እንድትለምኑ እግዚአብሔር እንድትጠይቁ ነው ምጸልየው። አየ የሰውን ልብ እንትን ምንድነው እንድገድል እንዳጠፋ አልጠየከኝም አለ። የጠየከኝ አንድ ነገር ነው አለ፣ አስተዋይ ልቦናን አለ። አየ ሕዝቤን የምትመራበትን ነው የጠየከኝ። ለዛ አለው ኢየሱስ ጌታ ነው። ጥበብን ሰጥቶታል፣ በምድር ላይ ደግሞ ባለጠግነትን ሰጥቶታል። ሶስት ቁልፍ ነገሮችን የሰጠው። ዛሬ እንደዚህ ብዬ ጸልያለሁ፣ በዘመናችሁ ሁሉ የእግዚአብሔርን የልቡን ሐሳብ እንድትጠይቁ በኢየሱስም ጸልያለሁ። በጌታ በኢየሱስም የእግዚአብሔርን የልቡን ሐሳብ እንድትጠይቁ ጸልያለሁ። እጆቻችሁን ከፍ አድርጉና ከኔ ጋር እንደዚህ ብላችሁ ጸልያላችሁ። ዛሬ በሉሴ የእግዚአብሔርን የልቡን ሐሳብ እጠይቃለሁ። እግዚአብሔር አምላክ በሉሴ የልቡን ሐሳብ በኔ ሕይወት ላይ ይሰጠኛል ብላችሁ ጩሴ አሜን ስትሉ በኢየሱስም ይሁንላችሁ። receive it in the name of Jesus.